ሞስኮ ላይ የዘነበው ጥቁር ዝናብ፣ ነዳጅ በዝናብ የዩክሬን ብቀላ። Moscow is under attack again after President Zelensky Ukrainian drone attack on Rosneft's Tuapse oil refinery. ከሁለት ዓመታት በላይ በዘለቀው የሩሲያና ዩክሬን ጦርነት ውስጥ የጦርነቱ አውድማ በአብዛኛው በዩክሬን ግዛት ላይ የተገደበ ነበር። ሆኖም በቅርብ ጊዜያት የኪየቭ ስትራቴጂ ሙሉ ለሙሉ የተቀየረ ይመስላል። የዩክሬን ታጣቂ ኃይሎች ድንበር ተሻግረው በሩሲያ እምብርት ግዛቶች ላይ እያካሄዱት ያለው መጠነ ሰፊ የድሮንና የሚሳኤል ጥቃት በሩሲያ የኢንዱስትሪና የነዳጅ ማጣሪያ ጣቢያዎች ላይ ከባድ ውድመትን እያስከተለ ይገኛል። ይህን ተከትሎ በተለኮሱ ታላላቅ እሳቶች ምክንያት ሰማዩን የሸፈነው ጥቁር ጭስናም የካርቦን አመድ በሩሲያ ከተሞች ላይ ጥቁር ዝናብ አሊያም ብላክ ሬን ሆኖ እየዘነበ ይገኛል። ይህ ክስተት ወታደራዊ ስልታዊ ለውጥ ብቻ ሳይሆን በሁለቱ ሀገራት መካከል ያለውን የስነ ልቦናና ኢኮኖሚ ጦርነት መልክ የቀየረ ታሪካዊ ክስተት ጭምር ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የዩክሬንን የጥቃት ስትራቴጂ፣ የጥቁር ዝናብን ኢኮኖሚያዊና አካባቢያዊ አንድምታም እንዲሁም ይህ ክስተት በሩሲያ ሕዝብና በዓለም አቀፉ ማህበረሰብ ላይ የሚፈጥረውን ተጽዕኖ በጥልቀት እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስረው በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ። ከጥቃት መከላከል ወደ ማጥቃት የኪየቭ አዲሱ ወታደራዊ ስትራቴጂ። ጦርነቱ በተጀመረባቸው የመጀመሪያዎቹ ዓመታት የዩክሬን ዋነኛ ትኩረት የሩሲያን ግስጋሴ መክታትና የተወረሩ ግዛቶቿን ማስመለስ ነበር። ነገር ግን የምዕራባውያን የጦር መሳሪያ እርዳታ መዘግየትና የሩሲያ የጦር ግንባር መደላደል ኪየቭን አዲስ አማራጭ እንድትፈልግ አስገድዷታል። ይህ አዲስ ስትራቴጂም ጦርነቱን ወደ ሩሲያ ምድር መውሰድ የሚል ነው። ዩክሬን በራሷ ቴክኖሎጂ ያመረተቻቸውንና ረዥም ርቀት መጓዝ የሚችሉ የሰው አልባ አውሮፕላኖችን ካሚካዜ ድሮኖችን በመጠቀም ከድንበር በመቶዎች የሚቆጠሩ ኪሎ ሜትሮች ርቆ የሚገኙ የሩሲያ ወታደራዊና የኢኮኖሚ መሰረተ ልማቶችን ኢላማ ማድረግ ጀምራለች። እነዚህ ጥቃቶች በተለይ ያነጣጠሩት የነዳጅ ማጣሪያዎችና ማከማቻዎች የሩሲያ የጦር ማሽን ዋነኛ ነዳጅና የሀገሪቱ የኢኮኖሚ የጀርባ አጥንት የሆኑት ማጣሪያዎች ናቸው። የጦር መሳሪያ መጋዘኖች፣ ለግንባር የሚላኩ ሚሳኤሎችና ጥይቶች የሚጠቀሙባቸው ስፍራዎች፣ የወታደራዊ አየር ማረፊያዎች፣ ዩክሬንን የሚደበድቡ የሩሲያ ተዋጊ ጄቶች የሚነሱባቸው ማጠናከሪያ ስፍራዎችም ዋነኛ ኢላማዎች ነበሩ። ዩክሬን በሩሲያ የነዳጅ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ ጥቁር ጋዝ የቀላቀለ ዝናብ እየጣለ እንደሆነ ነዋሪዎች ተናግሯል። ጦርነቱ ከተጀመረ አንስቶ ዩክሬን በሩሲያ ላይ ካደረሰቻቸው ጥቃቶች የከፋው ሲሆን ዩክሬን ወደ ሩሲያ መዲና ወደ 200 የሚጠጉ ድሮኖችን ተኩሳለች። የሞስኮ ሰማይ በጥቁር ጭስ እንዲታፈንና 17 ሰዎች እንደተጎዱ አገረ ገዢው አንድሬ ሱባርቮን ተናግሯል። በደቡብ ምስራቅ ሞስኮ የሚገኙ ነዋሪዎች እንደገለጹት ዝናቡ ልብሳቸው ላይ አስቀያሚ ጥቁር ምልክት ይጥላል። የሞስኮ ባለስልጣናት ዝናብ መውረዱን ቢያስተባብሉም በቴሌግራም ገጻቸው ባጋሩት መልእክት ነዋሪዎች መስኮታቸውን እንዲዘጉና አስም ያለባቸው ሕፃናትና አረጋውያን አካባቢውን ለቀው እንዲወጡ አሳስበዋል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫም ባለፉት 24 ሰዓታት ወደ 1000 የሚጠጉ የዩክሬን ድሮኖችን ማምከን ተችሏል። በሞስኮ ደቡባዊ ግዛት በምትገኘው ሮስቶቭ የነዳጅ ፋብሪካ ላይ በደረሰው ጥቃት አንድ ሰው ተገሏል።
የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የድሮን ጥቃቱ ባለፈው ሳምንት ሩሲያ በቪቭ ላደረሰችው ድብደባ ያጸፋ ምላሽ ነው። ጥቁር ዝናብ ምንድን ነው? እንዴትስ ተከሰተ? በሩሲያ ከተሞች በተለይም እንደ ክራስኖዳር፣ ሮስቶቭ እና ቤልግሮድ ባሉ የድንበር አቅራቢያ የኢንዱስትሪ ማዕከላት ላይ የታየው ጥቁር ዝናብ ተፈጥሯዊ ክስተት አይደለም። ይልቁንም የጦርነት ተረፈ ምርት ነው። የዩክሬን ድሮኖች በሩሲያ ግዙፍ የነዳጅ ማጠራቀሚያዎች ላይ ጥቃት ሲሰነዝሩም በሚሊዮን የሚቆጠሩ ሊትር ድፍድፍ ነዳጅና የተጣሩ የነዳጅ ምርቶች ለቀናት የሚቆይ ከፍተኛ እሳትን ይለኩሳሉ። ይህ እሳት እጅግ ጥቅጥቅ ያለ መርዛማና ጥቁር የካርቦን ጭስ ወደ አካባቢ አየር ይሰዳል። ይህ የካርቦን ጭስ በከፍተኛ የአየር ንብረት ውህደት ውስጥ ካሉ ደመናዎች ጋር ሲቀላቀል የዝናብ ጥበታዎቹ ከአመዱና ከካርቦኑ ጋር አብረው ይወርዳሉ። በዚህም ምክንያት በከተሞች፣ በመኪናዎች፣ በቤቶች ጣሪያና በእርሻ ቦታዎች ላይ የሚዘንበው ዝናብ ሙሉ በሙሉ ጥቁርና በቅባት መልክ የተለወሰ ይሆናል። ሂሮሺማ ላይ የአቶሚክ ቦምብ ከተጣለ በኋላ ከታየው ጥቁር ዝናብ ጋር በባህሪው ይመሳሰላል። ልዩነቱ የሬዲዮ አክቲቭ ይዘቱ ሳይሆን የሃይድሮካርበን ብክለቱ ላይ መሆኑ ብቻ ነው። የኢኮኖሚና ወታደራዊ መዋቅር መናጋት። የዩክሬን ጥቃትና እሱን ተከትሎ የመጣው የነዳጅ መጋዘኖች መቃጠል በሩሲያ ላይ ከፍተኛ የኢኮኖሚ ኪሳራን እያደረሰ ይገኛል። የነዳጅ ምርት መጓደል። ሩሲያ ከዓለም ቀዳሚ የነዳጅ ላኪዎች አንዷ ብትሆንም የሀገር ውስጥ ማጣሪያዎቹ መውደም ግን በሀገሪቱ ውስጥ የነዳጅ እጥረትና የዋጋ ንረትን እየፈጠረ ነው። ማጣሪያዎችን መልሶ ለመገንባት የሚጠይቀው ዘመናዊ ቴክኖሎጂም እቃዎች በምዕራባውያን ማዕቀብ ምክንያት በቀላሉ የሚገኙ ባለመሆናቸው ጉዳቱ የረዥም ጊዜ ሊሆን እንደሚችል ይገመታል። የሎጂስቲክስ መስተጓጎል። የሩሲያ ወታደራዊ ዕቅድ ሙሉ በሙሉ በባቡርና በከባድ መኪናዎች የነዳጅ አቅርቦት ላይ የተመሰረተ ነው። ማከማቻዎች በጥቁር ዝናብ ጭስ እየተዋጡ ሲወድሙ በዩክሬን ግንባር ላይ ለሚዋጉ የሩሲያ ታንኮችና የጦር መኪናዎች የሚሆን ነዳጅ ማቅረብ እጅግ አስቸጋሪ እየሆነ መጥቷል። የስነ ልቦና ጦርነት። የክሬምሊን ፕሮፓጋንዳ መስበር። የዚህ ጥቁር ዝናብ ትልቁ ተጽዕኖ ወታደራዊ ሳይሆን ስነ ልቦናዊ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሕዝባቸው ሲናገሩ የነበረው ልዩ ወታደራዊ ዘመቻው ከሀገር ውጭ እየተካሄደ ያለናም ተራውን የሩሲያ ዜጋ የማይነካ እንደሆነም በሞስኮና በሌሎች ትልቅ ከተሞች ሕይወት እንደ ወትረው ቀጥላም ነበር። ሆኖም አሁን ላይ ግን ሰማዩ ጥቁር ሲለብስና ከሰማይ የሚወርደው ዝናብ የቤቶቻቸውን ግድግዳ በጥቁር አመድ ሲቀባው የሩሲያ ሕዝብ ጦርነቱ ወደ ቤቱ እንደመጣ በተግባር እያየ ነው። የሩሲያ የአየር መከላከያ ስርዓቶች እንደ ኤስ-400 ያሉ የዩክሬንን ርካሽ ድሮኖች ሙሉ በሙሉ መከላከል አለመቻላቸው በሕዝቡ ዘንድ በመንግስት ላይ ያለውን እምነት እየሸረሸረው ነው። ጥቁር ዝናብ በጣለባቸው አካባቢዎች ሕዝቡ የጤና እክል እንዳይገጥመው በመፍራት ከቤት እንዳይወጣ እየተገደደ ነው። ይህም የጦርነቱን አስከፊነት በየቀኑ እንዲያስቡት እያደረጋቸውም ይገኛል። ምንም እንኳን በሩሲያ ውስጥ ጥብቅ ሳንሱርና እስራት ቢኖርም በማህበራዊ ሚዲያዎች ላይ የመንግስትን የአየር መከላከያ ድክመት የሚወቅሱ ቪዲዮዎችና አስተያየቶች በስፋት እየተሰራጩ ነው። የአካባቢና የጤና ቀውስ። ይህ የጦርነት ስልት ያስከተለው ጥቁር ዝናብ ለአጭር ጊዜ የሚጠፋ ክስተት አይደለም። የአካባቢ ጥበቃ ባለሙያዎች እንደሚናገሩት ይህ ክስተት በሩሲያና አጎራባች ሀገራት ላይ የረጅም ጊዜ ስነ ምህዳራዊ ጠባሳ ጥሎን ያልፋል። ጥቁሩ ዝናብ መርዛማ የሆኑ ከባድ ማዕድናትን አሊያም ሄቪ ሜታልስና ፖሊሳይክል አሮማቲክ ሃይድሮካርቦኖችን ይዟል። ይህ ዝናብ መሬት ላይ ሲያርፍ የእርሻ መሬቶችን ለምነት የሚያጠፋ ሲሆን ወደ ከርሰ ምድር ውሃ ሲቀላቀል ደግሞ የመጠጥ ውሃን ይበክላል። የአየር ላይ አመድና መርዛማ ጋዞችን የሚተነፍሱ ዜጎች ለአስም፣ ለሳምባ ካንሰርና ለልብ ህመም የመጋለጥ እድላቸው በከፍተኛ ሁኔታ ይጨምራል። በተለይ ህፃናትና አረጋውያን የዚህ ሰለባ እየሆኑ ናቸው። የዓለም አቀፍ ማህበረሰብ ምላሽ። የዩክሬን ድንበር ተሻጋሪ ጥቃቶችና የሩሲያ በጭስ መዋጥ በዓለም አቀፍ መድረክ የተለያየ ስሜትን ፈጥሯል።
አሜሪካና የአውሮፓ ህብረት የሩሲያ የነዳጅ መሰረተ ልማቶች መውደም ግን በዓለም አቀፍ ደረጃ የነዳጅ ዋጋን ሊያሻቅበው ይችላል በሚል ስጋት አላቸው። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የእድሉ ተጠቃሚ ይሁኑ።